የቴሌሳይት መጀመር ለዲጂታል ትራንስፎርሜሽን ጉዞ ትልቅ ምዕራፍ መሆኑን የኢትዮ ቴሌኮም ስራ አስፈጻሚ ፍሬህይወት ታምሩ ተናገሩ። ኢትዮ ቴሌኮም ከውጭ ጉዳይ ሚኒስቴር፣ ከፍትህ ሚኒስቴርና ከፌዴራል ሰነዶች ማረጋገጫና ምዝገባ አገልግሎት ጋር በመተባበር ደህንነቱ የተጠበቀ አገልግሎት ለመስጠት የሚያስችል ብሔራዊ የዲጂታል ቴሌሳይት አስጀምሯል። ሰለሞን አሰፌ ኢትዮ ቴሌኮም ያስጀመረው ደህንነቱ የተጠበቀ አገልግሎትን ለመስጠት የሚያስችል ብሔራዊ ዲጂታል ቴሌሳይን አገልግሎት በሀገር ውስጥም ሆነ በውጭ የሚኖሩ ዜጎችን በስፋት ተደራሽ የሚያደርግ መሆኑ ተገልጿል። ይህ አገልግሎት ተቋማት አገልግሎታቸውን ዲጂታል ለማድረግ የሚያስችል ነውም ተብሏል። የውጭ ጉዳይ ሚኒስትር ዴኤታው አምባሳደር ብርሃኑ ጸጋዬ እንደ ሚኒስቴር መስሪያ ቤቱ በዋና መስሪያ ቤቱና በተለያዩ ሀገራት በሚገኙ ከ50 በላይ ሚስዮኖቻችን በከፊል የዲጂታል አገልግሎት ሲሰጡ መቆየታቸውን አንስተዋል። ይህ ቴሌሳይን ዲጂታል ቴክኖሎጂ መጀመሩ ደግሞ የተቋሙን የዲጂታል ጉዞ ያሳለጠዋል ብለዋል። ተቋማችን በመንግስት የተሰጠውን ተልዕኮ በብቃት ለመወጣት የሚያስችል በዋና መስሪያ ቤትም በተለያዩ አገራት በሚገኙ ከ50 በላይ በሚሆኑ ሚስዮኖችን በከፊል በኦንላይን ስንሰጥ ነው የቆየ ነው። በስትራቴጂያዊ አጋርነት በመቀናጀት የሀገራችንን የዲጂታል ትራንስፎርሜሽን ጉዞ ወደ አዲስ ምዕራፍ ለማሸጋገር የኢትዮጵያ የመጀመሪያው የሆነውን የቴሌሳይን ዲጂታል እና የዲጂታል ሞፋ በተለይ ውጭ ሀገር ለምንሰጠው ዲጂታል ሞፋን የተሰኙ ቴክኖሎጂ መር አገልግሎቶችን በዛሬው ዕለት ለተገልጋዩ ህብረተሰብ ይሄን አገልግሎት ይፋ ስናደርግ እንኳን ደስ አላችሁ ለማለት እፈልጋለሁ። የቴክኖሎጂ ውጤቱ አገልግሎቱን ለሚሰጠው ተቋማችን አዲስ የለውጥ ምዕራፍ ነው ያሉት ሚኒስትር ዴኤታው ትልቅ የምስራች ነው። ቴክኖሎጂው የወረቀት ስራንና የቢሮክራሲ ሰንሰለትን የሚያስቀር እንደሆነም አንስተዋል። የውጭ ጉዳይ አገልግሎት የሚሰጠው በዋናነት የውክልናና የሰነድ ማረጋገጥ ነው። የውክልናና የሰነድ ማረጋገጥ ዓላማው በጣም ብዙ ነገሮችን የያዘ ነው። ከጀርባው ንግድን፣ ኢኮኖሚን፣ ማህበራዊን ጉዳዮችን የያዘ ነው። ይሄንን ስራ ስናነሳ በኢኮኖሚም በማህበራዊም እንደውም ደግሞ በህብረተሰቡ መካከል የሚደረገውን ግንኙነትን የሚያሳልጥ ነውና ይሄ አገልግሎት ስትራቴጂያዊ ጠቀሜታዎችም አሉት ማለት ነው። አንደኛው ዜጋ ተኮር ዲጂታል ስነ ምህዳር ያለው የመንግስት አገልግሎት አሰጣጥ ለዜጎች ምቹ፣ ተደራሽ እንዲሁም ደግሞ ፍትሃዊ እና ህጋዊ የሚሆን ስትራቴጂ ጠቀሜታ አለው። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ የቴሌሳይን መጀመር በኢትዮጵያ የዲጂታል ትራንስፎርሜሽን ጉዞ ውስጥ ትልቅ ምዕራፍ ያለው መሆኑን ጠቅሰዋል። የቴሌኮምና የዲጂታል መሰረተ ልማቶችን በባለፉት በተለይ 6-5 ዓመታት በርካታ ስራዎችን ስንሰራ ነበረ። ከዜጎች ብቻ ሳይሆን ከተቋማትን ፐርስፔክቲቭ ተቋማት ውስጥ ካሉ ይህን አገልግሎት ከሚሰጡ ባለሙያዎችም ደግሞ እይታ ብዙ ችግሮችን የሚቀርፍልን ነው ማለት ነው። ስለዚህ በዲጂታል ኢትዮጵያ ጉዞ በትራንስፎርሜሽን ጉዞ እንግዲህ ከምንሰራቸው ስራዎች አንዱ ተቋማቶቻችንን ዲጂታሊ ማስታጠቅ ነው፣ ትራንስፎርም ማድረግ ነው። ለምን ሲባል ለዜጎች የሚሰጡትን አገልግሎት ቀልጣፋ፣ ተደራሽ፣ ምቹ ማድረግ እንዲሁም አካታች ማድረግ በእጅጉ ስለሚያስፈልግ ማለት ነው። ይህ የዲጂታል ኢትዮጵያ አንዱና ዋነኛው የራዕያችን አካል ነው ማለት ነው። የዲጂታል አገልግሎቱ የውክልና ስልጣን ይህም የዲያስፖራውን ማህበረሰብም ሆነ በሀገሪቱ ውስጥ የሚገኙ ዜጎች በአካል ኤምባሲ ወይም ቢሮ ሳይገኙ የውክልና ስልጣንን ለመስጠትም ሆነ ለማንሳት ያስችላቸዋል ተብሏል። ተገልጋዮች አገልግሎቱን በቴሌሳይን አፕ የሞባይል መተግበሪያ በድረገጽ ወይም ኪውአር ማስፈንጠሪያን በመጠቀም ካሉበት ቦታ ሆነው መገልገል እንደሚችሉ ተነግሯል።